እኛ ምንም አላልንም። Bro, what are you talking about, man? I'm out, man. ምን አስበው ነው ግን ወልዳችሁም እስቲል አረ ሼም ነው ያ አላህ። የቢዮንሴ ታሪክ ተደገመ። ያኔ እሷም የመጣች ጊዜ የካህናት ማዕት ተሰብስበው ሀገሯ ላይ ዘፋኝ፣ እዚህም የመጣችው ለመዝፈን፣ ሄዳም የምትዘፍን የራቁት ዳንሰር፣ ጨፋሪ፣ ሌላ ምንም የተለየ ቁም ነገር ልትሰራ ያለመጣችን ሴት በዛ ደረጃ በቄሶች ተከባ አጉል የሆነ ነገር ሲደረግላት እሷን ማክበር ወይስ እምነቱን መናቅ? ሲያሰግድ ድምፁ የሚያምረው ልጅ በአካል መልኩን ሳይሆን አሁን አይሾው ስፒድ ዩቲዩበር ነው፣ ላይቭ ስትሪመር ነው። ከዛ ውጪ መንፈሳዊ ሰው አይደለም። እንደውም ሻሃዳ እንደያዘ እጅግ ብዙ ኢስላማዊ ተግባራትን በመፈጸም ለኢስላማዊ ካልቸር የሚሰጠው ቦታ ይበልጣል። አንገቱ ላይ መስቀል የለ፣ ክርስቲያን ነኝ ብሎ በአዋጅ አያውጅ። ቄሶች እዛች ጋር ተሰብስበው እንካ መስቀሉን ተሳለም፣ እንካ ይሄንን ሳመው፣ እንካ ይሄንን ያዘው እያሉ በዛ ደረጃ ሃይማኖት አይደለም ወይ? እኔ ሐላሌን ካገኘው በኋላ ሁሌ ከፈጅር በፊት የማደርገው ኢትዮጵያን ወይም ደግሞ ይችን ሀገራችንን የክርስቲያኖች ሀገር ነች ለማስባል ያደረጉት ጥረት በዚህ ጉዳይ በደንብ የምናወራ ይሆናል። ገባና ቤተክርስቲያኑ ላይ ዘለለበት፣ አዜመበት፣ አንጎራጎረበት። ዞሮ ምንድነው የሚሉኝ እነዚህ ሰዎች እኮ ነው ሲል የነበረው። ምንድነው አርግ እያሉኝ ያሉት? መስቀሉ የሚሰጡት ይመስለዋል። መልሰው ደግሞ እንካ ለግንባርህ ነው፣ እንካ ተሳለመው፣ እንካ ሳመው እያሉ ሲሉት ግራ ሲጋባ ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ዛሬም እንደተለመደው ባዝናኝ ማስተማሪ ቪዲዮዎች ተመልሼ መጥቻለሁ። እንደተለመደው ሁላችሁም ላይክ ታደርጋላችሁ። ቪዲዮአችንን ከመጀመራችን በፊት ለሚሳኪኖች ገንዘብ እያሰባሰብን ነው። ረመዳን እየደረሰ ስለሆነ አይ ቲንክ አሁን ወደ 20 ምናምን ቀን የቀረውና ሁላችሁም የአቅማችሁን ድጋፍ በማድረግ የአቢሲኒያ አካውንት ነው። የአቢሲኒያ አካውንት የሌላችሁ ወይም ደግሞ በአቢሲኒያ በኩል ገንዘብ መላክ የማትችሉ ሰዎች በዚህኛው በኩል ቴሌግራም ላይ ያናግሩኝና ይሄንን ቴሌግራም ላይ ሰርች ስታደርጉት ልጅ ሙአዝ ቦት ብሎ ይመጣላችኋል። ስታርት ትሉታላችሁ። ከዛም በዛ በኩል ጠይቁኝ ኢንሻአላህ መላክ የምትችሉትን የባንክ ቁጥር ሰጣችኋለሁ። በዛ በኩል ታስገባላችሁ ማለት ነው። የዘንድሮውን ረመዳን በጣም ትልቅ ነገር ስላሰብኩኝ ኢንሻአላህ ያ ጀማ ሁላችሁም ያቅማችሁን ከ100 ብር ጀምሮ ሁላችሁም ያቅማችሁን ድጋፍ ማድረግ ትችላላችሁ ማለት ነው። አፎን ወሬ ያበዛውባችሁ፣ ወደ ቪዲዮቻችን ንግባ። ያላገቡ ሴቶች እሺ ቲክቶክ ላይ ቅን ሲሉ እሺ ባል ፍለጋ ነው እንበል። እሺ አግብተው ወልደው ተወላልደው እንደውም 3-4 ወልደው ቲክቶክ ላይ የምትበጣጠሱት ምን ፍለጋ ነው? ወይስ እንደ አዲስ ልጅ ያገር ልትሆኑ ነው? አልገባንም። እስኪ ግልጽ አድርጉልን። ወለርሽም አልወለርሽም ቢግራሁንሽም አልሆንሽም ትላለህ። ብቻ ሚዲያ ለሴቶች አይሆን። ሚዲያ ላይ ያላችሁ እህቶች ወላሂ ከሚዲያ ራቁ። ጭራሽ ነው ለእናንተ የማይሆነው። ምክንያቱም ልታስተምሩም ከሆነ የመጣችሁት ወንድ ልጅ አለ፣ ወንድ ልጅ አስተምር። ይህንን እያልኩ ያለሁት በማስተማር ደረጃ ነው። ልታስተምሩ ከሆነ ወደ ሚዲያ የወጣችሁት ወንዶች አሉ፣ ወንዶች አስተምሩ። ነገር ግን ከዛ ተቃራኒ ሆኖ ለማስተማር አይደለም፣ ለማዝናናት ሊሆን ይችላል፣ ለመታየትም ሊሆን ይችላል፣ ያላትን አቋም ልታሳይ ሊሆን ይችላል። ሚዲያ የጀመረችው ያቺ ሴትና ብዙዎቹ ሚዲያ ላይ ያሉ ሴቶች ያ ነው በቃ ሰውነታቸውን ለማሳየት ነው ወይ የሆነ መልካቸውን ለማሳየት ነው ወይ ደግሞ እናዝናናለን በሚል ማይሆን ደረጃ ውስጥ እየገቡ ነው ያሉትና ዱዓ ልናደርግላቸው ይገባል። በንግግር አንሰማ ብለዋል። ስለዚህ ዱዓ እናደርግላቸው። እንደዛ ይሻላል። ስንት ጊዜ ተነገሩ መስሚያችን ጥጥ ነው ብለዋል። እንግዲህ በግድ እየገረፍክ አትመጣት። እንግዲህ የማንንም ሴት ልጅ ብትሆን ወይ ሚስት ብትሆን ያው እየገረፍክም ቢሆን ልክ ልታስገባት ትችላለህ። ግን እንግዲህ ዱዓ እናደርግላቸው። ሚ ሐላሌን ካገኘው በኋላ ሁሌ ከፈጅር በፊት የማደርገው በቃ እነዚህን ዱዓዎች ከተወፈቅ ሐቢቢ ከኸይር ሁሉ የቀረህ ነገር የለም። እነዚህ ዱዓዎች ላይ በደንብ መበርታት አለብህ ማለት ነው። ይህም ዱዓ ኢማም ኢብኑል ቀይም እንዲህ ይላሉ፣ በእነዚህ ትላልቅ ዱዓዎች ላይ አደራ ይላሉ። ይህም ዱዓ አላሁመ ኢኒ አስአሉከ አልዓዚመተ ዐላ ሩሽዲ ወልገኒመተ ሚን ኩሊ ቢር፣ ከኸይር ሁሉ ኸይርን የሰበሰበች ዱዓ ነች። በደንብ በርቱባት፣ ለጓደኞቻችሁም ሼር አድርጉት። ማሰላም ሰምተናል፣ እንተገብራለን ኢንሻአላህ። ሚ አፍተር ኢቲንግ ዘ ቅመም ኢን ዘ ሩዝ ያጋጥማል። ሩዝ ውስጥ ያለ ቅመም ስትበላ እንደማለት ነው በአማርኛ ያልገባችሁ ካላችሁ። የቢዮንሴ ታሪክ ተደገመ። ያኔ እሷም የመጣች ጊዜ የካህናት ማዕት ተሰብስበው ሀገሯ ላይ ዘፋኝ፣ እዚህም የመጣችው ለመዝፈን፣ ሄዳም የምትዘፍን የራቁት ዳንሰር፣ ጨፋሪ፣ ሌላ ምንም የተለየ ቁም ነገር ልትሰራ ያለመጣችን ሴት በዛ ደረጃ በቄሶች ተከባ አጉል የሆነ ነገር ሲደረግላት እሷን ማክበር ወይስ እምነቱን መናቅ? አሁን አይሾው ስፒድ ዩቲዩበር ነው፣ ላይቭ ስትሪመር ነው። ከዛ ውጪ መንፈሳዊ ሰው አይደለም። እንደውም
ዓለም ላይ ጉግል ብታደርጉ ሻሃዳ እንደያዘ እጅግ ብዙ እስላማዊ ተግባራትን በመፈጸም ለእስላማዊ ካልቸር የሚሰጠው ቦታ ይበልጣል። አንገቱ ላይ መስቀል የለ፣ ክርስቲያን ነኝ ብሎ በአዋጅ አያውጅ። ቄሶች እዛች ጋር ተሰብስበው እንካ መስቀሉን ተሳለም፣ እንካ ይሄንን ሳመው፣ እንካ ይሄንን ያዘው እያሉ በዛ ደረጃ ማለት ሃይማኖት አይደለም ወይስ እኛ የሌለውን ቦታ ሰተን ነው እንዴት ብለን እንድንገረም ያደረጋችሁን? ውጤቱንም አየነው። ገባና ቤተክርስቲያኑ ላይ ዘለለበት፣ አዜመበት፣ አንጎራጎረበት። ሌላ ጉዳይ ውስጥ ነበር። እዛ ሃይማኖት ተከታይ ቢሆን ነው መስቀሉን ሲመለከት አያውቀውም ነበር ብላችሁ ታስባላችሁ? ማለት ራሱ ሄዶ ሁኔታውን ተግባራቱን ለመፈጸም ዝግጁ አይሆንም። ዞሮ ምንድነው የሚሉኝ እነዚህ ሰዎች እኮ ነው ሲል ነበር። ምንድነው አርግ እያሉኝ ያሉት? መስቀሉ የሚሰጡት ይመስለዋል። መልሰው ደግሞ እንካ ለግንባርህ ነው፣ እንካ ተሳለመው፣ እንካ ሳመው እያሉ ሲሉት ግራ ሲጋባ ነበር። ማለት እዛ ውስጥ እኮ ያከበረው አለመፈለግነትም እንዳለ መርዳት ከባድ አይደለም። ራሱን ለማሳየት ለመፈመስ፣ ሀገርን ለማስተዋወቅ እንደዛ በሚጋጋጥ ማህበረሰብ መካከል ተሰልፎ ቦታ ይዞ እኛንም ይሄን ብለው በሃይማኖት አባት ደረጃ የቄሶች ማዕት በዛ ደረጃ ተሰብስበው ስናይ በጣም ገርሞናል። ምን ለማለት ነው? አልሐምዱሊላህ ዊ አር ሙስሊም። አልሐምዱሊላህ አላ ኒዕመተል ኢስላም ትላለህ። እኔ በዚህ ጉዳይ ምንም ማለት አልፈልግም፣ ምክንያቱም ሁሉንም ነገር ተናግሮታል ይህ ወንድምና የእናንተን ሀሳብ አስተያየት ኢንሻአላህ በኮሜንት አስቀምጡልኝ። ሲያሰግድ ድምፁ የሚያምረው ልጅ በአካል መልኩን ሳይሆን በሪያሊቲ ትላለህ። ሐቅ ነው። እኛ ምንም አላልንም፣ ያለውን ያነበብነው። አላህ እንኳንም ጌታ የሆነ ከማለት ይልቅ እኔ እንኳን ለአላህ ባሪያው ሆንኩኝ የሚለው ቃል አሪፍ ሆኖ ታየኝ። ወላሂ ወንጀሎቼ አላህ እንደ ሰው ቢሆን ኖሮ እንኳን ሊምረኝ በሱ ይዘኝ ነበር። አላህ ግን ወንጀሎችን ሰትሮልኝ የጠየቅኩትን ደግሞ እየሞላልኝ አልሐምዱሊላህ። ከሌሎች አንጻር ቢበዛም ከሌሎች አንጻር ደግሞ ቢያንስም የራሴ ስራ አለኝ። ቢያንስ ወጥቼ የምገባበት የሆነ አላማ አለኝ። ሙሉ አፊያ ሰጥቶኛል። ቤተሰብ፣ የሚወዱኝ ሰዎች አጠገቤ። ብቻ ምን ብዬ ልንገራችሁ? እኔ ከራሴ አንጻር ከማረጋቸው ስራዎች ከምፈጽማቸው ዴይሊ ወንጀሎች አንጻር ይሄ ነገር ይገባኛል ብዬ አላስብም። ሐቂቃ ግን ደግሞ አላህ ይገባሃል ትመለሳለህ ብሎ ደግሞ እነዚህ ነገራቶች ሲያደርግልኝ በቃ የአላህን ነገር ምን ብዬ መውራት ቃላቶች ያጥሩኛል። አልሐምዱሊላህ። አሁንም ወደፊት የሆነ ትልቅ ነገር እንደሚሰጠኝ አምናለሁ። እኔም ደግሞ ተመልሼ ከወንጀሎቼ ተጸጽቼ ወደ አላህ መመለስበት ቀን ይናፍቀኛል። ኢንሻአላህ ቅርብ ነው። ኢንሻአላህ الله يسكر الله يسدسته እንግዲህ ولقد خلقنا الإنسان ونعلم ما توسوس به نفسه ونحن أقرب إليه من حبل الوريد إذ يتلقى المتلقيان عن اليمين وعن الشمال قعيد ما يلفظ من قول إلا لديه رقيب عتيد وجاءت سكرة الموت بالحق ذلك ما كنت منه تحيد ونفخ في الصور ذلك يوم الوعيد وجاءت كل نفس معها سائق وشهيد. جزاك الله يجمر له حبيبي. يا جماعة ሁላችንም በቁርአናችን እንጠንክር። ቂራአታችሁን ያልቀራችሁ ካላችሁ ፈላህ ኦንላይን የቁርአን ማዕከል አለ። ባላችሁበት ሆናችሁ በስልካችሁ ብቻ ቁርአናችሁን መቅራት መማር ትችላላችሁ ማለት ነው። ማስታወቂያውን አይተን እንመለስ። ውድ የኢስላም ልጆች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ነብያችን ሰለላሁ ዐለይሂ ወሰለም እንደተናገሩት ከእናንተ በላጩ ቁርአንን ተምሮ ያስተማረ ሰው ነው ብለዋል። በተጨማሪም ከሶስቱ አንዱ እንድንሆንም ነግረውናል። ተማር፣ አስተምር ወይም አዳምጥ። ከነዚህ አንዱን ካልሆንክ ራስህን ፈትሽ። ስለሆነም ፈላህ ኦንላይን የቁርአን ማዕከል ለጀማሪዎች ከቃኢዳ ጀምሮ ነዞር ወይም በእይታ ማንበብ፣ ሂፍዝ እንዲሁም የተለያዩ የተጅዊድ ትምህርቶችን አካቶ ምዝገባ ላይ ይገኛል።
በ0924 52 13 70 በመደወል ምዝገባዎትን ያጠናቁ። ወይም ከስር በምናስቀምጥላችሁ የመመዝገቢያ ሊንክ በቀላሉ መመዝገብ እንድትችሉ አመቻችተናል። ፈላህ ኦንላይን የቁርአን ማዕከል በተቀመጠው ስልክ ቁጥር ቴሌግራም፣ ዋትስአፕ፣ ኢሞ ላይ በመጻፍ ወይም ደግሞ ቀጥታ በመደወል ያለውን ነገር መጠየቅና መመዝገብ ትችላላችሁ ማለት ነው። የዛሬው ቪዲዮአችን ይመስላል። ከእናንተ ጋር አስተማሪና አዝናኝ ቪዲዮዎች ካሏችሁ በዚህኛው የቴሌግራም ቦት ቪዲዮዎች ልትልኩልኝ ትችላላችሁ። እዚያም ከጀማው ጋር ሪያክት እናደርግበታለን፣ እንማማርበታለን በአላህ ፍቃድ። እንዲሁም ከቪዲዮ መግቢያ ላይ እንደነገርኳችሁ ለመሳኪኖች ገንዘብ እያሰባሰብን ነው። ሁላችሁም ያቅማችሁን ከ100 ብር ጀምሮ እስከቻላችሁ ድረስ 100 ሺህ ማስገባት ይቻላል ባይዘው፣ ምክንያቱም የቻላችሁትን ያክል ስለሆነ ማለት ነውና ያቅማችሁን ድጋፍ አድርጉ ኢንሻአላህ። የዘንድሮን ረመዳን እንዳልኳችሁ ትልቅ ነገር ነው ያሰብኩት፣ በጣም ትልቅ ነገርና ሁላችሁም የቻላችሁትን ድጋፍ አድርጉ ኢንሻአላህ። በጣም ብዙ የተቸገሩ ሰዎች መሳኪኖች፣ እናቶች፣ አባቶች አሉና ሁላችንም አነሳ በዛ ሳንል አላህ ከሰጠን ሪዝቅ ላይ ኢንሻአላህ የተወሰነውን በመቀነስ ድጋፍ እናድርግላለሁኝ። አካውንቱ ይሄ ነው። አብሲኒያን መጠቀም የማትችሉ በዚህኛው ዩዘር ኔም አናግሩኝና መላክ የምትችሉበትን የባንክ ቁጥር ሰጣችኋለሁ ማለት ነው። የዛሬው ቪዲዮአችን ይሄን ይመስላል። እስካሁን ደቂቃ ድረስ አብራችሁን ስለቆያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ሁላችሁም በያላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።